በስተመጨረሻም ዳግም ከቃል ጋር አብረው ፈታ እያሉ እንደሆነ ቪዲዮን ተመልክተን ነበረ። ነገር ግን ዳግም ከሷ የሚፈልገው ነገር ቢሆን የድምፅ ሪከርድ ነበረ። እያንዳንዱን የብሌን እናት ትክክለኛ እናቷ እንዳልሆነችን በሰከረችበት ሰዓት፣ ብዙ ነገር ባወራችበት ሰዓትም ያንን ሁሉ የስልክ ሪከርድ በመቅዳት አሳልፎ ለፖሊሶቹም ሰጠ። እናም ደግሞ አቶ በኃይሉም በስተመጨረሻ ተጋለጠ። ጉድ ማለት አሁን ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ሁላችንም ቪዲዮን እንደተመለከትነው ወይም ደግሞ ቪዲዮን ሁላችንም እንደምናውቀው በነገራችን ላይ ዳግም ማንን ነው የሚወደው? ብሌንን በጣም ይወዳታል፣ በጣም ያፈቅራታል። ለብሌን ሲል በጣም ብዙ መስዋዕት ከፍሏል። ሲቀጥልም ደግሞ ብሌንንና ዳግምን የምታጋጫቸውና የምታጣላቸው ማናት? ቃል ናት። እናም ይሄንን መሆኑን ደርሶበታል። አንደኛ። በሁለተኛ ደረጃ ደግሞ ባለፈው ፓርት ከተመለከትን ስለ ብሌን እናት ስታወራ ሰምቷታል እና በስልክ ሪከርድ ሲቀዳት ነበረ። አንደኛ። እናም ለብሌን እኮ ትክክለኛ እናቷ አይደለችም የምትመጣው፣ ትክክለኛ እናቷ የምትመጣ መስሏት ጭራሽ በደስታ ፍንድቅ እያለች ነው ብላ ለማን ነው? ለበኃይሉ ትናገራለች። በዛን ሰዓት ምን ያደርጋል? በስልኩ ሪከርድ ይቀዳል። አምላችኋለሁ። ከዛም ብሌንን ጥሪልኝ ሲላትን ብሌንን ቀጥታ ጠርታለት መጣች። ከዛም በኋላ ብሌንን እሱ በጸባይ ሊያናገራትና እየመጣች ያለችው እናቷ ትክክለኛ እናቷ እንዳልሆነች እየነገራት ነበረ። አንተ እየዋሸኸኝ፣ አንተ አስመሳይን፣ አንተ በቃ ወረደችበት። ምክንያቱም የማንን ንግግር ነው የምትሰማው? የቃልን ንግግር በመስማት ብሌንና ዳግም ይጣላሉ። ዳግም እንደውም ታገሳት። በቃ እኔና እሷን የምታጣላው እሷ እስከሆነች ድረስ ጠላቴ ለእኔ ቃል ናት። የብሌንም ጠላት ቃል ስለሆነች እያንዳንዱ ያወራቸውን ሪከርድ ቀጥታ ለፖሊሶች እሰጣለሁ አለ ማለት ነው። ከባድ ውሳኔ ወሰነ። ሪከርድ ከዚህ በፊት የቀዳውም ነበረ። እናም ደግሞ ጀስት ፈታ ምናምን እያሉ ነበረ። ቪዲዮን ከተመለከታችሁ ብሌንን ለማስቀናት እንጂ ብሌንን በጣም ይወዳታል። በነገራችን ላይ ብሌንን ለማስቀናት ነው ያደረገው። አንደኛ። ሁለተኛ ደግሞ ከጠጣች በኋላ ብዙ ነገር አውርታለች። ያ ያወራችውን እንዳለ በስልክ ሪከርድ ቀዳና ለፖሊሶች አሳልፎ ሰጠባት። በስተመጨረሻ ቃል ተያዘች ማለት ነው። ሰራላት። አያችሁ፣ እሷም በቃ ሞር በጣም አበዛችሁ። በጣም ብሌንን እንደሚወዳት እንደሚያፈቅራት እያወቀች ተንኮል ስራዋን ስትቀጥል፣ እሱ ደግሞ ከእሷ ብሶ ቁጭ በስተመጨረሻም ሰራላት ማለት ነው። አጋለጣት። ቃልን ካጋለጣት በኋላ በቁጥጥር ስር ዋለች ማለት ነው። እናም ብሌኔ ምንድን ነው ያለችው? እትዬ አለች። ወየ ብሌኔ፣ ወየ ልጄ ስትላትም እኔ ምለው ስልክ እኮ ብቻውን ወላጅ እናቴ ናት የምትሏት እኮ ስልክ እኮ ተደውሎላት ነበረ። ማን የደወለላት ልጄ? እንዴትዬ? በኃይሉ ነው የሚለው እና በኃይሉ ሳይሆን አይቀር እንዴ? ከወንድሜ ጋር ደግሞ ምን አገናኛቸው? በምን ተዋውቀው ነው? እኔ እንጃ እትዬ፣ እኔ ጠርጥሬያለሁ። ምናልባት ለገንዘብ ብላ ልጄ ናት ብላ ደግሞ ከመጣችስ ብዬ ፈራሁ። እንግዲያውስ እኔ አልፋታትም፣ እኔ አፋጥጣታለሁ። አንቺ ብቻ ብሌን ተረጋጊ ያለቻት። ከዛም አረጋጋቻት ብሌንን። ብሌን በጣም ተናደደች። ስልኩን እኮ አነስተዋለች። ስታነሳው ምን አባሽ ትሰሪያለሽ? አትወጪም? ወይኔ ክፉ ሰዎች እንደዚህ ነው በአደባባይ የሚጋለጡት። ክፉ ሰው ያውላችሁ፣ ክፉ ሰው እንደዚህ ነው። መጨረሻው ይሄን ይመስላል። ስለዚህ በህይወታችሁ ለሰው ክፉ አትሁኑ። ከቻላችሁ መልካም ሁኑ። በቃ መልካምነት ለራስ ነው። የምሬን ነው የምላችሁ። መልካምነት ለራስ ነው። መልካም ሁኑ ማለት ነው። ክፋት አይጠቅምም። እና ሰራላት፣ ዳግም ሰራላት ነው የምላችሁ። አቤት አቤት አቤት! እሷማ ምንድን ያለችው ብሌን፣ እኔ በቃ ዳጊ ፍቅረኛ ስለሆነ ዛሬ መጠጥ እንጠጣለን ስላለኝ ግብዣም እሱ ቤት ስላለ በቃ እየሄድኩኝ ነው። አንድ ነገር ትንፍሽ ላለበት ወየውልሽ። በቃ ልጅቷን ልትበላት በስማ ማስፈራራቻት። ነገር ግን ብሌን እኔ ምን አገባኝ፣ እንደፈለጋችሁ ሆኑ። ጭራሽ ልታድሪ ጭራሽ እረት እየትቆጣሻለች እንዴ? ምን ሆነሻል ስትላት እንዴ ምን አገባሽ አንቺ? እማዬ ከጠየቀችሽ
እማዬ ከጠየቀችሽ ጓደኛዋ ጋር ሄዳለች፣ ጓደኛዋ ሄለን ጋር ሄዳለች ብለሽ ንገሪያት። ስለዚህ ከሄድኩም አላድርም እንዴ ፈታ ነው የምለው ከሱ ጋር ነው ያለችው። እሱም ደግሞ ማስመሰሉን ቀጠለ ማለት ነው። የእውነት እንደሚያፈቅራት እንደሚወዳት አደረገና በሲስተም ያወራቸውን እንዳለ በስልኩ በቪዲዮ ሲቀርጻትና እያንዳንዱን ሪከርድ ሲቀዳ ነበር። እሷ ግን አታውቅም። ራሷን ስታለች። በጣም ብዙ ነገር ነው የቀበጣጠረችው። በጣም ብዙ ነገር ነው ያወራችው። ያው አንድ ሰው በደንብ ከመጠን በላይ ጠጥቶ ሲሰክር የሚያወራውን የሚለውን አያውቅም አይደል? ይሄን ሁላችንም እናውቃለን። በጣም ቀበጣጠረች። በጣም መቀበጣጠር ጀመረች። ከዛም በኋላ መቀበጣጠር ስትጀምር በስተመጨረሻ ተጋለጠች ማለት ነው። እና ብቻ ከባድ ነው። በነገራችን ላይ ብዙም ጊዜ ማለት ነው እውነት ተደብቃ አትቀርም። ነገር ግን ዳግም እሷን የቀረባት ከእሷ ማስረጃ ፈልጎና በቂ ሪከርድ የተለያዩ ማስረጃዎችን ከእሷ ለመውሰድ ነው። ለምን ለብሌን እናት ምንድን ያለው? ለብሌን ለአሳዳጊዋ እናት ለገኒ ምንድን ያለው? ማዘር ተረጋጊ፣ አሁን የብሌን እናት እየመጣች ነው የምትሉት ውሸት ነው። በጭራሽ እናቷ እንዳልሆነች ቃል ስታወራ ሰምቻለሁ። ሁሉም ውሸት ነው። እኔ ሰምቻታለሁ። ስለዚህ እባኮትን የብሌን እናት ተረጋጉ፣ ለውሳኔ አትቸኩሉ። አሁን እየመጣች ያለችው እኮ እናቷ ትክክለኛ እናቷ አይደለችም። እናቷ ነች የምትሉ ከሆነ ተሸውዳችኋል። እኔ ሰምቻለሁ። ከአንደበቷ ስታወራ ሰማሁኝ። ከባህሉ ጋር ስታወራ ለምንድነው የማትረዱኝ? ብሌን ያው በልጅነቷ ሳለች እናትየው አረብ ሀገር ስትሄድ ጥላት ስለሄደች አታስታውስም። መልኳንም ብዙም አታስታውስም። ስለዚህ ልትሸወድ ትችላለች። እኔ ብሌን እንድትሸወድ እኔ አልፈልግም አለ። አንተ ደግሞ ለብዙ ዓመታት ስንጠብቅ የነበረችውን የብሌን እናትን ልቀበል ሲል አንተ ደግሞ ለምን እንደዚህ አይነት ንግግር የምትናገረው? እስኪ እባክህ ዝም ብላለችው። ማዘር እኔ ነግሬያለሁ። እኔ እያወራሁት በሙሉ ትክክል ነው። አምኖ መቀበል አለመቀበል እሱ የእናንተ ጉዳይ ነው። ስለዚህ ብሌን እንድትሸወድ አልፈልግም። አሁንም ቢሆን ብሌን እንድትሸወድ አልፈልግም። እኔ የምናገረውን ትክክል እውነትም ውሸትም እንደሆነ በቅርቡ ታረጋግጣላችኋል። ከዛም ገኒ ደግሞ አይ አልሰማህም ብላ ሄደች። እናም የብሌን እናት ወላጅ እናቷ መጣች ተባለ። እሷም ደግሞ ከመጣች በኋላ መዘብራረቅ ጀመረች። አንዴ 4ኛ ክፍል እያለች ነው ጥዬሽ ሄድኩት ትላለች። አንዴ ደግሞ አላስታውስም ትላለች። አንዴ ደግሞ በቃ አንቺን ሳፈላልግሽ ልቤ ጠፍቷል ትላለች። በቃ ምን ልበላችሁ ተቀበጣጣለች ዝም ብላ። ከዛ እንዴ ምን አለቻት ገኒ? ምን አስበሽ ነው? ቆይ አንቺ ስለምን 4ኛ ክፍል ነው የምታወሪው? አረብ ሀገር እኮ አንቺ ስትሰደጂ በጣም ሕፃን ልጅ እኮ ናት ብሌን። በጣም እንዴት አታስታውሽም አለቻት። ወይኔ ጉዴ ፈላ። በቃልኝ ማለት ጀመረች። ከስር ማጉረምረም ጀመረች። ባይሉ ራሱ ሲጠርጎ ሲያስፈራራት ነበረ። አንዲት ነገር ከተነቃብሽ ልጅቷ የዋዛ አይደለችም። ብሌን በጣም ኃይለኛ ልጅ ናት። እንደምታስቢያት አይደለችም። ትንሽ ነገር ከተሳሳትሽ ጉድሽ ፈላ ብሏት ነበረ። ይኸው ስልኳን በሰዓቱ ስዊች አርጋ ማስቀመጥ ሲገባት ስልኳን ክፍት አደረገችው። አላወቀችም። ያው በእንቅልፍ ልቧ እያለች ምን ታውቃለች። እንደ አጋጣሚ በኃይሉ ደግሞ ብሌንን ይዛት ሄዳለች ወይስ አልሄደችም የሚለውን ለማረጋገጥ ነው። ይዛት ልትሄድ ነበረ። መሽቷል እደሩ ያለችው ሰላም ናት። እናምላችኋለሁኝ በስተመጨረሻ ስልኳ ክፍት ነበረ። ስልኩ ሲደወል አነሳች። ከዛ ብሌን ስታነሳው በኃይሉ ነው። በቃ እንደተሸወደች እና ትክክለኛ እናቷ እንዳልሆነች አወቀች። ለሰላምም ስትናገር እኔ በኃይሉን እጠይቀዋለሁ፣ እሷን ራሷን አፋጥጣታለሁ አለች። ግን የሆነ ታሪኩ ልክ ሰላም የሆነ ነቅታለች። በቃ ገኒ እንደተናገረችው ከሆነ 2ኛ ክፍል ሳለች ነው አረብ ሀገር እናቷ የተሰደደችው ነው ያለችው። በዛን ሰዓት ደነገጠች ሰላም። እንዴ ምናልባት እኔ ነኝ ወይ? የእኔ ልጅ ናት እንዴ? በቃ ግራ ተጋብታለች። ቃልም ልጄ ብላ ምና እንዳትቀበል ከዚህ በፊት በኃይሉ ከአንዴም ሁለቴም ባክሽ ልጅ አትበይ፣ ልጅሽ አይደለችም ሂጂና ልጅሽን ፈልጊ ነው ያላት ከአንዴም ሁለቴም። በ3ኛ ደረጃ ደግሞ ብሌንም ነግራታለች። ቃል አንቺ ልጅ አይደለችም፣ አንቺን ልትመርዝሽ ልገልሽ እየፈለገች ነው።
ያ ተንከሲስ ወንድምሽም ሆነ እንዲሁም ደግሞ ቃል ሁለቱም ያንቺን ንብረት በራሳቸው ስም ወይ ደግሞ ለራሳቸው ለመጠቀም ገንዘብሽን፣ ሀብትሽን፣ ንብረትሽን ፈልገው እንጂ ቃል ያንቺ ልጅ እንዳልሆነች በአንደበቷ በራሷ ስታወራ ስትናገር እኔ ሰምቻታለሁ ትዬ ብላለች። ስለዚህ ሁሉም ነገር ተወሳስቦባታል፣ ግራ ገባት። ይሄ ነገር ምንድን ነው? እሱ ምን እየተካሄደ ነው? ይቺ ደግሞ የብሌን ወላጅ እናቷ ናት የተባለችው እንዴት ነው የሄደችበትን ዓመት የማታስታውሰው? እንዴት ነው ልጇን አደራ ስታስቴር የማታስታውሰው? ይሄ ነገር ወዴት እየሄደ ነው? በኃይልስ ደግሞ በዚህ ሌሊት ለምን ደወለ? ይሄንን ነገርማ ሳላጣራ መቼም ዝም አልልም አለች ሰላም። ከዛም እላችኋለሁ ዳግም ሰራላት። ቃል ተጋለጠች። በስተመጨረሻ በቁጥጥር ስር ዋለች። ቃልማ እኮ ቃል ፈርዶባታል። እና ለዛሬ የመጣሁት ቪዲዮ ይሄን ይመስላል። አደራ ድራማ በጣም ምርጥና አስተማሪ ድራማ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡ። እወዳችኋለሁ፣ አከብራችኋለሁ። ባይ